ከመዲናዋ አዲስ አበባ ማልደን በመነሳት ጉዟችንን ጀመርን። በአዳማና በአዋሽ መካከል ያለው የከባድ መኪኖች ተከታታይ ምልልስ አስተዋልን። እጅግ ፈታኝ የሆነውን የአካባቢው ሞቃታማ የአየር ንብረት ሳይበግራቸው የቀጠናውን ጸጥታ በንቃት እየጠበቁ የሚገኙ የሰራዊታችንን አባላት በቀጠናው ቅኝት ሲያደርጉ በየመንገዱ ተመለከትን። የጅቡቲ መንገድ ከመሆኑ አንፃር በጣም መኪና ይበዛል። እኛም በጣም በመጠንከር ኃይላችን እጃችን አጠንክረን እየሰራ እንገኛለን። ከድሮ የተሻሉ ነገሮች አሉ ማለት በፊት ላይ ብዙ ሰዎች በተለያዩ ምክንያት መታገት አለ፣ ሰው ሲሄድ መቸገሮች አሉ በጣም ከፍተኛ። አሁን ላይ ግን ባለው በተሰጠን ግዳጅና በተሰጠን መመሪያ መሰረት አካባቢው ላይ የትኛውም ሰዎች እንዳይቸገሩ፣ ተሽከርካሪዎች እንዳይጎዱ፣ ጸጥታውን የሚያውቁ ሰዎች በሚመጡበት ሰዓት እነሱን ብሎክ በማድረግ የተለያዩ መስዋዕትነቶች እየከፈልን ሀገራችን ላይ የሚፈጠሩ ነገሮች እኛ ስራችን ዳር ድንበር ብቻ መጠበቅ ሳይሆን መሀል ላይ ያሉ ነገሮችን በእኛ ኃላፊነት እኛ ልንወጣቸው የሚገባዎችን ነገሮች በሙሉ በማድረግ ጸጥታ እንዲከበር እናደርጋለን። ሀገሬ ማለት ለኔ ሁሉ ነገሬ ነች። የሚከፈላት ህይወቴን ልሰጣት ዝግጁ ነኝ። ነገም ዛሬም ሀገሬ ሰላም ሆና እንድትኖር፣ እንድትበለጽግ፣ እንድታድግ አስፈላጊ ሆኖ መስዋዕት ለመክፈል ዝግጁ ነኝ ለሀገሬ ማለት ነው። ይሄ እንደሚታወቀው የሀገሪቷ ከፍተኛ መንገድ ወይም ደግሞ ጉሮሮ እንደሚባል ነው እና ንግዱ እንዲንቀሳቀስ ወይም ደግሞ የተሳለጠ እንዲሆን ከፍተኛ አስተዋጽኦ ከኛ ይጠበቃል። እንደ ወታደር ደግሞ ሀገራችንን ሰላም ከማድረግ ሰውም ወጥቶ በሰላም እንዲገባ ከማድረግ ከኛ የሚጠበቀው መስዋዕትነት በከፍተኛ ደረጃ እየከፈልን ዛሬም ነገም ወደፊትም ይህን ነገር ማስቀጠል ነው ያለብን፣ እናስቀጥላለን። የሀገራችን መልክዓ ምድር አቀማመጥ ልብን ይገዛል። ያማሩት ተራሮች፣ ሰፊው ሜዳና የምድሪቱ ልምላሜ የኢትዮጵያን በተፈጥሮ መታደል ሕያው ምስክሮች ናቸው። በዚህ ውብ ተፈጥሮ ላይ ደግሞ የኢትዮጵያ አርሶ አደር ክንድ ታክሎበታል። በማሳው ላይ የተዘሩትና የለሙት ሰብሎች ሁሉ የትጋቱ ውጤት ናቸው። ይህንን ያየ ሰው አንድ ታላቅ እውነት ይገለጥለታል። እኛ ኢትዮጵያውያን ተከባብረንና ተሳስበን ከሰራን፣ ከልዩነታችን ይልቅ አንድነታችንን ካስቀደምን ሀገራችን ራሷን ችላ ለሌላው የምትተርፍ ታላቅ አገር የመሆን ሙሉ አቅም እንዳላት ደጋወይና ደጋ ጋራሽተሩ ያትን የሚያድስ ድናማየሩ ተፈጥሮን እያደነቅን የጭሮ ከተማን ተሻግረን ውቧና አስደናቂዋን ቁልቁለትና ዳገት ወጣ ገባ መንገድ የሚበዛባትን ደንገጎን አልፈን የባቡር ትራንስፖርት የታሪክ ማዕከልና የብሔር ብሔረሰቦች መናኸሪያ ወደ ሆነችው የበረሃዋ ገነት ድሬዳዋ ገባን። ድሬዳዋ የንግድ ድባቧም ዘውትር ማራኪና ተናፋቂ ያደርጋታል። ያንሳታል እንጂ ራይ በዛባትም ድሬ በሚያምር ዜማ ሁሉም ቢወደስ መውደዱ። ከድሬዳዋ አጭር ቆይታ በኋላ ጉዟችን ወደ ዋናው መዳረሻችን ወደ ሁርሶ እጩ መኮንኖች ማሰልጠኛ ማዕከል አደረግን። እነሆ አሁን በታሪክና በጀግንነት ማዕከል ውስጥ እንገኛለን። የእጩ መኮንኖችን የምረቃ ስነ ስርዓት ደማቅ ድባብ ለመታደም ማልደን ተነሳን። ወደ ተመራቂዎቹ የመኖሪያ ክፍል ዘልቀን በመግባት ለወራት በታላቅ ጉጉት ሲጠበቅ የነበረውን የምረቃ ዝግጅት ምን ይመስላል ስንል በስፍራ የነበሩ እጩ መኮንኖችን ጠየቅን። የዛሬው ቀናችን ያው ስልጠና ቆይታ አጠናቀን ውጤታችን ፍሬ አፍርቶ የምናይበት ቀን በመሆኑ በጣም ለማየትም እለቱንም ለመታደም በጣም በጉጉት አሁን ከሌሊቱ 9 ሰዓት ጀምረን እስካሁን ጥሩ ዝግጅት እያደረገን ወደዛ ልንሄድ አልተኛው ማለት ይቻላል። ሌሊት 9 ሰዓት ነው የተነሳ ነው። ተነስተን እስካሁን ሙሉ ዝግጅት አጠናቀን ወደ ፕሮግራሙ ላይ መሄድ ከሳምንት በፊት ጀምሮ ነው ሴቶቹ መዘጋጀት የጀመሩ። ምክንያቱም ካሳለፍነው ሁኔታ አንፃር በጣም ከባድ የሆነ ስልጠና ጊዜ ነው ያሳለፍነው። ድባቡ እንግዲህ ለወራት ስንጠብቀው የነበረ ቀን ነው ዛሬ። ብዙ ልፋት ብዙ ውጣ ውረድ አየንበት። እቺን ቀን መቼ ነው የምንደርሰው ብለን ስንቆጥራት የነበረች ጊዜ ነች እና ዛሬ ደግሞ በጉጉት ስንጠብቀው የነበረ ቀን ላይ ነው ያለ ነው ማለት ነው። ወንዶች እኩል የወጣን የወረድነውን ጊዜን ያሳለፍነውን እቺ ቀን የምትደርስ አልመሰለችን። እውነት ለመናገር እቺ ቀን የምትደርስ አልመሰለችን። ካሁን ደከምን ካሁን ወደቅን ያል አብዛኛውን ስልጠና ስላሳለፍን እቺን ቀን በጉጉት እየጠበቅን ስለነበረ በጣም ነው ደስ ያለ። የእውነት ለመናገር ያው የሆነ ስራ ተሰርቶ ወደ ውጤት ሲቀየር በጣም ደስ ይላል ብቻ ሳይሆን ከቃላትም በላይ ነው። እስክንለብስ ወጣቸው ክለና እውነት ለመናገር ማታም ቶሎ አልተኛንም። ያው ጓደኞቻችን ጋር የመለያያም ጊዜም ስለሆነ
አንዳንድ ዝግጅትም ነበረን ከነሱ ጋር የመጫወትም ነበረ። ቶሎ አልተኛንም። እንደገናም ደግሞ ጧት 9 ሰዓት አካባቢ ነው የተነሳነው ለሊት። እንግዲህ አሁን ሽር ጉድ ላይ ነን ማለት ነው የምንገኘው። ተመልካቾቻችን ሰላም ለሀገራችን ይሁን።